የእነዚህን የሁለት ሰራተኞች ጉድ ልነግራችሁ ነው ዛሬ የመጣሁት ማለት ነው። እንደ ቀልድ እንደዚህ የተጀመረ ጭቅጭቅና እንደዚህ የተጀመረ ንግግር የት እንደደረሰ ትሰሙ ጉድ ትላላችሁ። እንደዚህ ሲነጋገሩ ሲጨቃጨቁ የነበሩት ግን አብረው ሆነው ቢሆን ከፊት ለፊታቸው ሴትዮዋቸውን አስቀምጠው ነው ማለት ነው። ሴትዮዋቸው እያንዳንዱ ነገር ትጠይቃቸዋለች፣ እነሱም እያንዳንዱ ነገር እየመለሱ የተፈጠረውን ነገር እስከዛሬ አብረው ሲያወሩ ሚስጥሩን ያወሩትን ሚስጥር ጠቅላላ እርስ በራሳቸው ክህደት እየተፈጻጸሙ ነበር ሲመልሱላት የነበረው። ምንድነው የተፈጠረው? ስሰሙ ጉድ ትላላችሁ። በተለይ ለሁለት ለሶስት ሆናችሁ የምትሰሩ ይህን ቪዲዮ ብትሰሙት በጣም ይጠቅማችኋል። ብዙ ነገር ታተርፉበታላችሁ። እንደዚሁም ብቻችሁን ሆናችሁ የምትሰሩም ሸቃሎች ጠቅላላ ከዚህ ብዙ ነገር ነው የምትማሩት ማለት ነው። ይህን ቪዲዮ እስከ መጨረሻው ድረስ አድምጣችሁ ብዙ ነገር አትርፉላለሁ። እኔም ሰላም ማላልኳችሁም ሰላም ሎላችሁ። እናንተ ደግሞ ቪዲዮ ላይክ እያደረጋችሁ ጀምሩት ማለት ነው። ሰላም ሰላም፣ እንዴት ናችሁ የሀገሬ ልጆችን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ትርፍልኝ እላለሁ። ለምን ከምንም ነገር በላይ ሰላም ይቀድማል። ሰላም ከሌለ ሁሉ ነገር ከንቱ ነውና ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬ ይዤላችሁ የመጣሁት እጅግ በጣም አፍሬ ያለውም በጣም በቃ ውይ ከዚህ በኋላ ከሰው ጋር እንዴት በኮንፊደንስ እንደማወራ ራሱ አላቅም። እናንተም ብትሆኑ በኮንፊደንስ ማውራታችሁን ቀንሱ ማለት ነው። ከሰው ጋር ምንድን ነው የተፈጠረው የሆኑትን ሁኔታቸውን ስታዩ ይሄ መጀመሪያው ፓርትን ያስገባሁላችሁ ቪዲዮቸው ረጅም ነው እንዳለ ተለቋልና ምንም ከዚህ በፊት እዚሁ ኢማራት ውስጥ የሚሰሩ ናቸው ሁለቱም ልጆች ማለት ነው። አንዲቷ እንግዲህ ሚስጥሯን ለአንዲቷ ታወራለች፣ እያንዳንዱ ነገር የምታደርገውን ነገር ማለት ነው። እስከዛሬ ያደረገችውን ነገር ሰው ቤት ስትሄድ ምናምን እንግዲህ ከሀበሻ ጋር ስትገናኙ ደግሞ በውጭ ምናምን ስትሰሩ ቤት ስትሰበሰቡ ለበዓል በተለያየ ምክንያት ፕሮግራም ቢኖር ሽኝት ቢኖር ተሰበሰባላችሁ፣ ግዴታ ነው እና ማህበራዊ ኑሮ ስለሆነ ማለት ነው። እያንዳንዱ ነገር ስትሰበሰቡ አንድ ቤት ያደረጋችሁት ነገር ታወራላችሁ። ማታ ቁጭ ብለራት እየበላን ቡና እየተፈላ አካኪ ዘረፍ ነው። ሁሉም ነገር ዝግዝግ ነው። ሚስጥር የሚባል ነገር የሚቀር የለም። እያንዳንዱ ነገር የሚፈጠረው ነገር አብዛኞቻችን በተለይ ብዙ ጓደኛ ያለው ሰው ያወራል። ይችም ልጅ ታወራለች ያለውን ነገር ያወራቻትን በሙሉ አሁን እንደ ቀልድ ነው ወሬው የተጀመረው። ከሴትዮዋ አስቀምጠው እንደዚህ ስታደርግ አላይን በሄደች ጊዜ እንደዚህ አድርጋ ነበር እዚያ ሄደችው ምናምን በሚል ነው ጅማሬ የተጀመረው ማለት ነው። ከዛም በኋላ ምልልስ መመላለስ ተጀማመሩ እዚያው ጋር ሴትዮዋ እሺ ከዛስ እንዴት ሆነ ምናምን እያለች ይችኛዋ ደግሞ እያንዳንዱ ነገር የነገረቻትን ነገር በሙሉ ለሴትዮዋ ስትነግርባት እፍረት ይሰማታል ማለት ነው። ህፍረት ሲሰማት እኔ እኮ የነገርኳትን ነገር ነው እንጂ እንዳለ እየነገርችሽ ያለችው እኔ የነገርኳትን ነገር ነው። እኔ ደግሞ ለእሷ የነገርኳት ነገር አንዳንዱም እውነት ሳይሆን ውሸት ነው የነገርኳትን ነገር። አንቺ እንደዚህም አይደለም ቡጥቡጥ ድብድብ ሴትዮዋ ፊት ለፊት ማለት ነው። የምሬ ነው። ከዚህ በፊትም ብያቸዋለሁኝ። ፕሊስ ከሀበሻ ጋር ስታወሩ በጣም ተጠንቀቁ፣ በጣም ተጠንቀቁ። ስደት ላይ ሁለት ቤት ሶስት ቤት አሁን እኛ ቤት አሁን ብዙ ልጆች አሉ። እኔ ያለሁባቸው ሰዎች ፋሚሊ እንዳለ አበሻ የሚቀጥሩ እንገናኛለን። አርብም በፊት እንገናኝ ነበር። ልጆቻችን ህጻናት በነበሩ ሰዓት አሁን ልጆቹ ማደጉ መለያየት ተፈጠረ። በዓል ሲመጣ እንገናኛለን። የተለያየ ፕሮግራም ሲሆን እንገናኛለን። ብዙ ወሬ አለ። የተጣሉ ብዙ ደረጃ የተያያዙ ቁርአን እስከ መምታት የተደራረሱ ሰራተኞች አሉ። ለምን? በወሬ የተነሳ ማለት ነው። በወሬ እናንተ ነገሩን ቀለል አድርጋችሁ ነው የምታስቡ። ሲወራ ያ ነገር ምን ያህል መዘዝ ያመጣብኛል ብላችሁ አታቅዱም። እና እባካችሁ ተጠንቀቁ። ከየትኛውም አበሻ ጋር ወሬ ስታወሩ ተጠንቀቁ። ዛሬ መራረቃችሁን አትዩ። ዛሬ መቀራረባችሁን አትዩ። ዛሬ እኔ እዚህኛው ቤት ነው የምሰራው፣ እሷ እዚያኛው ቤት ነው የምሰራው፣ ምንም አይመጣብኝም አትበሉ። የኔ ስራ ማንቃት ነው የኔ ስራ። ያለውን ነገር መናገር እየተናገርኩ ነው፣ እናገራለሁም ወደፊትም ቢሆን ማለት ነው። እና የትኛውም ሀበሻ ቁጥብ መሆን አለባችሁ። በቃ ፐርሰናሊ ህይወታችሁን አንዳንድ ነገር ነው እንጂ የሆነን ሰው አታካችሁ እንደዚህ ሆነ የሆነን ሰው ታጋርጋችሁ እንዲሆኑ እዚያ ቦታ ሄጄ እንደዚህ አርጌ እዚህ ቦታ ምናምን ነገ ምንም አይመጣብኝም ብላችሁ አታውሩ። እውነት እኔ ራሱ እስከ ዛሬ ድረስ ያወራሁትን ነገር እያንዳንዱን ወደኋላ ተመልሼ ወደ እንድመረምር ነው ያደረጉኝ ማለት ነው። ድብድብ ሴትዮዋ ፊት ሴትዮዋ ምን በቃ ምንድን ነው የሆነው ምናምን። መጀመሪያ አንድ ጥፊ ከዚያ አንድ ጥፊ ቡጥቡጥ ከዚያ ትንንቅ ነው የጀመሩት ማለት ነው የተፈጠረውን ነገር ስነግራችሁ። ከዛም በኋላ ሴትዮዋም እንግዲህ ምንም አላልቻትም። ቤቷን እየወለወለች እየጠረገች ነበር። መግቢያ ላይ ታችሁታል። የተፈጠረው ነገር እጅግ በጣም ያሳፍራልም ያሳዝናልም። እና ይህን ሁሉ ነገር አይቼ ስመጣ ታዲያ ወደ እናንተ ዋናው ዓላማው ምንድን ነው? ከምንም በላይ ከሀበሻ ጋር ስትገናኙ በጣም ተጠንቀቁ። በጣም ተጠንቀቁ። ምንም እያንዳንዷን ነገር የምታደርጓትን ነገር በጣም በጥንቃቄ በጣም ብልጣ ብልጥ ሆኖች እኛ ጋር
ከአንድ አመት ፊት የተሳፈረች ልጅ አለች። ከኛ ጋር ስትገናኝ አንድ ነገር አታወራም። በጣም ቁጥብ ናት። ስልኳን ብቻ እኔ ለምንድን ነው እና እንዲህ የሆነች ልጅ አለች። በጣም ለፍላፊ ናት። ወይ አንቺ ግን ሆድሽ አይገኝም፣ አንቺ በጣም የምትገርሚ ሰው ነሽ ምናምን ነገር ትላታለች እና ብዙ ትችት ታቀርብባታለች። ጉዳዩም አይደለም እና ግሩፕ መሰረትን ኢሞ ላይ ምንም በቃ እኔ ደንታዋም አይደለም። የሚወራ ነገር ከሆነ የሆነች ነገር ጣል ነው የምታደርገው እንጂ ሌላ ነገር አታወራም ማለት ነው። እኛ ስንትና ስንት እንዲኮኑ ሴትዮ እንዲያርጋ እንትና እንዲያርጎ እንዲሆኑ ምናምን ብሎ የሚያወሩ ልጆች አሉ። ያው እንደ ማንኛውም ሰው አሜታ የተለመደ ነገር ነው፣ አዲስ ነገር አይደለም። እንደ ኖርማል ነበር ማየው። ግን ጥንቃቄዋን፣ ብልህነቷን፣ ዝምታ ምንድነው ተወራና ምንድነው የምታተርፉት ነገር ተወራና የሚመጣው መዘዝ አንዲቷ እንዲህ በየዋህነቷ ስታወራ ቆይታ ቤት ውስጥ የተፈጠረው መዘዝ ከዚህ በፊትም ጠቀስ አድርጌላችኋለሁ። ታሪኩ ያው የቤተሰብ አካል ታሪክ ስለሆነ እሷም ትሰማዋለች። ነገ ደግሞ ወደ ሌላ ነገር እንዲዛመት አልፈልግም። ለዚያ ነው ያለውን ነገር ዝክ አድርጌ ያልነገርኳችሁ እና ብዙ መዘዝ ብዙ ቤት ውስጥ ተቀላላ። እንደዚህ እናንተ ቀለል አድርጋችሁ ነው የምታስቡት አይደለ? ለአንዳንዱ አሰሪ እንደናንተ እንደ ጓደኛ ነው የሚያችሁ። እንደ ጓደኛ ወይም ደግሞ የሆነ ችግር ስትፈጥሩ የሆነ ነገር ቤት ውስጥ ሲፈጠር ትልቅ በቃ ሀገር አደባባይ የሚያነቃንቅ ጠላት የተገተረ ያክል የሚሰማው ሰው አለ። አጀንዳ በጣም የሚፈልግ ሰው አለ። አንዳንዶቹ ወጣትም ሆነው አጥፍታቸው ራሱ ይጭ ብለው ናቅ አድርገው የሚተው አሉ። አንዳንዶቹ ደግሞ ትልልቅም ቢሆኑ ትንሽዬ ጥፋት እንኳን ብታጠፉ ሀገር ይጨበጥ ሀገር ይያዝ ናቸው አብዛኞቹ። ስልክ ይደወላል፣ ሰው ይሰብሰብ ይባላል፣ ቤቱ ይነቃነቃል። የማይደረግ ነገር አንድ ሰራተኛ የሆነ ጥፋት ያጠፋች አይመስልም። እና ሁሉም ነገር ከመሆኑ በፊት እንድትጠነቀቁ ነው። እውነት ነው። አፍን መጠበቅ፣ እያንዳንዷን ነገር መጠበቅን የመሰለ ነገር ለጊዜው ገና እንወደዳለን ብለን የሆነ ያልሆነ ወሬ ተዘካዝከን ለመሳቅ ለተለያየ ነገር ውስጣችን ያሉን ብሶታችንን አውጥተን ለመናገር ለመተንፈስ ሰው ስንቃጠል ነው ብዙ ጊዜ የምናወራው፣ ሰውን የምናመው የምንቦጭቀው። እንደዚህ አድርጎ በቃ ትንሽ ቀለል ይላል ሲወራ። በእርግጥ ግን እኔም በህይወቴ አውርቼው ለጊዜው ቀለለኝ እንጂ አውርቼው የተደሰትኩበት ምንም ነገር የለም። ምንም ነገር አያስደስትም ስላወራችሁበት ካለፈ በኋላ። ዝም ብላችሁ ያሳለፋችሁት ነገር ግን በጣም ነው ደስ የሚለው ካለፈ በኋላ ማለት ነው። እና መለላችሁ ነው ከነዚህ ሁለት ሰራተኞች ያየሁትን ነገር ስነግራችሁ ጠቅላላ አድርጌ በተለይ ልሩት ምሰሩ እንደው ፍቅራችሁ ጣራ የነካ ቢመስላችሁም የፈለገ ነገር መቼም ማትነጣጥሩ ቢመስላችሁ ራሱ ፕሊስ ተጠንቀቁ ፕሊስ። በሴት የሴት ጓደኛ ምንም እኔ አትታመንም ባይነኝ እና እቺ በቅርብ ቀን ጓደኝናት ብላ በጓደኝነታቸው ጊዜ ነገረቻትን ነገር በሙሉ ሴትዮዋን ጓደኛ አድርጋ በወሬ የተነሳ በስሜት ተቀስቅሳ ብዙ ነገር ዝግዝግ አድርጋ በማውራቷ ነው ጉዳይ ወደ ሌላ ነገር የተቀየረው። እና ሰው ጭራሽ አይታመንም። እንደውም የሆነች ልጅ ምንድነው ስትል የነበረው በጣም የሚያሳዝን ታሪክን በዚሁ አጋጣሚ በሴቱ ጓደኞች መካከል ልንገራችሁ። የቅርብ ጓደኛዋ ዘመድ ወገን የሌለባት እኔ ዘመድ ወገን ሆኛት ነበር ምትኖረው አለች። አንድ ከተማ ነው የምንኖረው ብላ ታሪኳን ነው አሁን በቅርብ ነው የሰማው። ሳሚ ላይ ሳሚ ጋር ታጋርጓት ነው ሳሚ ስታወራ የሰማሁት ማለት ነው። ምንድነው የቅርብ ጓደኛዋ ከገዛ ባሏ አርግዛ ምንም የምታውቀው ነገር የለም ወልዳ ያረሰጃት እሷ ነች። አርሻት ምን ብያት እንደውም የሆነ ቀን ክብድብድ ብላብኝ እንዲህ ምን ሆነሽ ነው አንቺ ሰውነትሽ እየጨመረ ነው ሰውነትሽ ቅርጽሽ እንዳይበላሽ ስፖርት ምናምን መስራት አለብሽ አልኳት አለች። እሺ እሰራለሁ አለችኝ። ከዚያ በሌላ ቀን ስንገናኝ ደግሞ የበለጠ ከብዳለች። እንዲህ አንቺ አረግሽ እንዲህ ሰላት ከአንዳንድ አዎ አለችኝ። ምን ብዬ ሳታስተዋውቂ ምናምን ደነገጠችና ለመከር ስትሞክር እኔ ሞጠሪያ ስለነበረ አመነችልኝ። ከዛም በኋላ እኔም ቤቴ ፕሮግራም አድርጋለሁ እጮኛችን አምጥተሽ አስተዋውቂ ምናምን ብያት፣ ቀኑም ለካ ተቃርቦ ኖሮ እኔ ሳልሰማ ቀርቼ ነው እንጂ እንደዚያ ባልኳት ጊዜ የ7 ወር ኖራ ከ3 ወር በኋላ ወለደች። እኔ ያው እንደ እናት ሆኜ ቤተሰቦቿ አርቆ ስለነበሩ አራስኳትኝ። ወደ ቤት ተመለስኩኝ። ከዚያም በኋላ አንድ ቀን ባለቤት የሻወር ቤት ገብቶ ለባሌ ሜሴጅ አረገችለት። ምንድነው ሜሴጁ? ስሙ ተቀይሯል፣ ስልክ ቁጥሩ ግን የራሷ ነው። ፍቅር እኔም ሆነ ልጅህ ናፍቀንሃል አትመጣም ወይ የሚል ነበር ሜሴጁ የገባለት ማለት ነው። ከዚያ ከሻወር ሲወጣ ቀደም ብዬ እኔ መሄድበት የሆነ ቦታ አለ ብዬ ወጣው ከቤት። ከዛም በኋላ እሱም ተመልሶ ወጣ። እኔ እሱን እየተከታተልኩት ነበረ። ወጥቶ ጓደኛዬ ቤት ገባ ብላ ነው የተናገረችው ማለት ነው። እና ይሄ እንግዲህ በጣም ታሪኩን ያጠራ አድርጌ ነው የነገርኳችሁ። የእሷ ታሪክ እንዴት እንደነበር ጓደኝነታቸው እንዴት ይቀራረቡ እንደነበረ እንደ እናቷ እንደነበረች ምናምን ነው ስታወራ የነበረው። እና እኔ ይቅርታ አድርጉልኝ ተናግሬያለሁ። እኔ ማንቃት ነው የሚሰራ
መቼም አጠር አድርጌም እንዲሁ ቶሎ ቶሎም ባወራላችሁም ገብታችኋል ብዬ ተስፋ አደርጋለሁ። እናንተ ነቄና የነቄ ዘር ናችሁ። ምን የሚከብዳችሁ ነገር የለም። ፕሊስ ሁል ጊዜ ማስታውሱ ሴት ልጅ በተለይ በትዳር በኩል በተለያየ በኩል ጓደኛ ብላችሁ አታቀርቡ። ብዙ ሰዎች በገዛ ጓደኛቸው ቤታቸው ፈረሰ፣ ትዳራቸው ፈረሰ፣ ልጆቻቸው ተበተኑ። እነዛም ፍቅር ይዞ ነው ይላሉ፣ እነዚህም ትዳራቸው የተበተኑ ምን ይበሉ ታዲያ? እኔ እንጃን ያላቅም። እና በአጭሩ ጥቅልልልልል ሳደርግላችሁ ያወራሁትን ነገር በሙሉ ጓደኛ እንደ ጓደኝነቱ ጓደኛ ይሁን። ከዚህ ውጪ በጣም በአንድ ፑፑ እንቀመጥ አይነት ነገር ቅርብርብ። አሁን የዚች ልጅ ታሪኳን ስትሰማት ብታይ ልባቸው ሰብር ነው የሚለው፣ ቀስማቸው ይሰበራል። እግዚአብሔር ታሳዝን እንዴት ትሆንላት እንደነበረ። እውነትም ከኔ አልፎ ሀተ ባለቤቴ ስጠፋ ጠፋሽ ይላት ነበር አለች። ግን ባሏን ነጠቀቻት፣ ትዳሯን፣ የአንድ አመት ትዳሯን። ግን እሷ ባሏን እንግዲህ የልጇ አባት አድርግ ምንም ጥፋት እንዳላጠፋ ፍቅሬ ልጅህና እኔ ናፍቀንሃል ምናምን እያለች እንደዚያ ትንሰፈሰፍላት። እንደ እናቷ ሆነ ያራሰቻትን ስንት ነገር ያደረገችላትን ስትመረቅ ያስመረቀቻትን ያስተማረቻትን ከርታ ያደረገችው ይህንን ነው። እና እኔ እንጃ፣ እኔ ተጠንቀቁ ነው የምለው። ሁላችን የምንጠንቀቅ ብቻ በመጠንቀቅ ሁላ የሚሆን ነገር አይደለም። እግዚአብሔር ራሱ ይጠብቃን። በያላችሁበት በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ቻው።